እንዴት ዋላችሁ? ሰላም ዋላችሁ ወይ? እኔ ጋር አለው እግዚአብሔር ይመስገን ደህና ነኝ። እናንተስ እንዴት ናችሁ? እንኳን ለመላኩ ለቅዱስ ዑራኤል ወራዊ በዓል በሰላም በፍቅር በደስታ አደረሳችሁ። አባታችን መድኃኒታችን ኢየሱስ ክርስቶስ የድንግል ማርያም ልጅ እንግዲህ ዓለሙን አረጋግቶ ዓለሙን ሰላም አድርጎልን እኛም ደግሞ በስደት የምንኖረው ከክፉ ነገር ጠብቆ ለሀገራችን መሬት ቸሩ መድኃኔዓለም ያብቃን። እንደ ምድር አሸዋ እንጀራን ፍለጋ ገንዘብን ፍለጋ ለተሰደዳችሁ እህት ወንድሞቼ፣ እናት አባቶቼ፣ የሰው ዘር በሙሉ እግዚአብሔር ከክፉ ነገር ጠብቋችሁ ለሀገራችሁ መሬት ያብቃችሁ። በእውነት ከምንሰማው ከምናየው ክፉ ነገር ጠብቆን ክልክል አድርጎን እንግዲህ ወደ ሀገራችን እግዚአብሔር ያግባን። በዚህ አጋጣሚ ዱባይ የምትኖሩ ኢትዮጵያውያን፣ ኳተር የምትኖሩ ኢትዮጵያውያን፣ ሳውዲ፣ ጆርዳን፣ ኩዌት፣ ውማን፣ ባህሬን በተለያየ አረብ ሀገር የምትኖሩ ኢትዮጵያውያን፣ ሙስሊም፣ ክርስቲያን ሁላችሁም እግዚአብሔር ከዚህ ከሚወረወረው አደጋ አውጥቶ በሰላም በፍቅር ጠብቆ ወደ ሀገራችን መሬት ያብቃን። ዛሬ የመላእክት አለቃ ቅዱስ ዑራኤል ናቸው። ዑራኤል አባቴ እንግዲህ ከምናየው ከምንሰማው ድንገተኛ አደጋ ነገር ጠብቆነ ከብክቦነ በክንፋቸው ክልል አድርገው ሽፍና አድርገው ለሀገራችን መሬት እንዲያበቁን እየተማጸን ከምንም በላይ ሙስሊሞች በዱዓ ክርስቲያኖች በጸሎት በጾም ይችን ቀን እንድናልፋት ይችን ሰዓት እንድንሻገራት መጸለይ አለብን። ምክንያቱም በእኛ በህዝቡ በዓለም የምትሸበረው ዓለም እንደዚህ በጦርነት የምትናጠው የኛ ኃጢአት ነው፣ የኛ ሀበሳ ስለበዛ እንጂ እውነት ህዝቡ ንጹሃን ህዝቦች አሉ። ስንት እናት አባቶቻችን አሉ መናገር የማይችሉት ብዙ ነገር አለ። አሁን እያያችሁት ነው እንግዲህ በተለያየ ዓለም ሀገር የጦርነት ጋጋታ ነው። እንግዲህ የመጨረሻው ዘመን የሚሆን ሶስተኛው የዓለም ጦርነት የሚሆን እግዚአብሔር ይጠብቀን። የምናውቀው ነገር የለም። ግን ደግሞ እግዚአብሔር አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ነገር ሁሉ አረጋግቶ ከክፉ ነገር ጠብቆና በሰላም ለሀገራችን እንድንመቃ ይህም ደግሞ የተሰደድንበት አገር ሰላም ካልሆነ የትኛውም አረብ ሀገር ሰላም ሲሆን ነው እኛ ሰላም ሆን የምንችለው። ለምን እኛ እውነት ለመናገር ተሰደን የምንኖር አገራቸውን እንደ ሀገራችን አድርገን የምንኖር አረብ ሀገራት ነው። እንደፈለግን የሚመችም የማይመችም ቤት ቢኖርም ግን ደግሞ አረብ ሀገር ለኛ ለኢትዮጵያውያኖች እንደ ሁለተኛ ሀገራችን ነው ብዬ ነው ማስበው። ለምን የሰው ልጅ ክፉ ሲሆን ማየት በጣም ይከብዳል። ሰው ሲጎዳ ሰው ሲሞት ማየት በጣም ይከብዳል። ያማልም ደግሞ ያ ማለት በቃ እነሱ እኛን እንደ ቤተሰብ አድርገው ተቀብለውና ቤታቸውን ከፍተው አስገብተውን ደሞዛቸውን እየከፈሉን ጫማ ገዝተው ልብስ ገዝተው በቃ አላደለ የተለያየ ለኛ የሚሆን ያስፈልጋቸዋል ይሆናቸዋል የሚሉትን ነገር ገዝተው እኛን እንደራሳቸው አድርገው ኃላፊነት ወስደው ከቤታቸው ሰርተን የልባችን መሻት ሞልተን ወደ ሀገራችን ለመግባት ዳዴ እያልን ነው ያለነው። ስለዚህ እነሱን ክፉ ነገር እንዲነካቸው በፍጹም አንፈልግም። እነሱ ሰላማቸውን አግኝተው ሰላም እንዲሆኑልን ለነሱ የታቀደው ጦርነት እግዚአብሔር እንዲያከሽፈው በቃ መልካም እንዲሆኑ መልካም ነገር እንዲያሳልፉ ነው። ምክንያቱም ዓለም ሰላም ስትሆን እኛ ሰላም እንሆናለን። ወተን ገብተን ሰርተን የልባችን መሻት አሟልተን እንወጣለን። ይህን ነው የምለው፣ ሌላ ነገር ልላችሁ አልችልም። እና በተለይ ደግሞ ዱባይ ያላችሁ እህቶች ራሳችሁን ለመጠበቅ ሞክሩ። ከምንም በላይ ራሳችሁን መጠበቅ ነው የሚያስፈልጋችሁ። ክርስቲያኖች ጾም ጾሙ፣ ጸሎት አድርጉ። ሙስሊሞች ዱዓ አድርጉ፣ ጾም ጾሙ ከእግዚአብሔር ጋር። አሁን ያለን ሰዓት የጾም የጸሎት የንስሐ የበደልነውን ይቅር የምንልበት የተራበን የምናበላበት የታረዘን የምናለብስበት ከራሳችን ቀንሰን ለሰው የምናደርግበት ጊዜ ነው አሁን። ምክንያቱም እያያችሁት ነው። ትናንትና የነበረው ዛሬ የለም። ትናንት ያሳለፍነው ዛሬ የለም፣ እየጠፋ ነው። አገራችን የት ስንል ይሄው ደግሞ ሌላ አረብ ሀገር እንግዲህ እያያችሁት ነው። ኢራን በጦርነት እየተናጠች ነው።
እንግዲህ አሁን የሙስሊሙ ሮመዳን ጾም ነው፣ የክርስቲያኑ አብይ ጾም ነው። በዚህ ጾም ጸብን፣ መጋደልን፣ የሰውን ደም ሳይሆን ማየት የነበረብን መጾም መጸለይ ነበር። እንዳለመታደል ሆኖ ደግሞ እንግዲህ ያያችሁት ነው፣ ጦርነት እየሰፈነ ነው በተለያየ ሀገር። እግዚአብሔር ከዚህ ጠብቆን እነሱንም ሰላም አድርጓቸው እኛም የተሰደድነው ደግሞ ሳንሰጋ ሳንፈራ። በእውነት አሁን ስደት ላይ ያላችሁት እህቶች፣ ስደት ላይ ያላችሁት ወንድሞች ምን አይነት ላይ ደረጃ ነው ያላችሁ? እንቅልፍ እያታያታላችሁ። እንቅልፍ አይዘኝም፣ አይኔ ያብጦ ነው ያደረው። እንቅልፍ አላዘኝም። የተኛው መስዬ መብራት አጥፍቻለሁ፣ ግን እንቅልፍ ሊዘኝ አልቻለም። በቃ ማለት በሀሳብ ጭልጥ ብዬ ነው የሄድኩት። ምክንያቱም ወጥቶ ከመቅረት እግዚአብሔር ይጠብቀን። እኔ እንጃ አላቅም ምን እንደምላችሁ። በተለይ ደግሞ እናታችሁን፣ እህቶቻችሁን፣ ወንድሞቻችሁን የናፈቃችሁ ለረጅም ጊዜ ለ4 ዓመት፣ ለ5 ዓመት፣ ለ6 ዓመት፣ ለ7 ዓመት ከዛም በላይ የቆያችሁ ብዙ እህቶች ያላችሁ ልጆቻችሁን ጥላችሁ የተሰደዳችሁ አላችሁ እና እመለስን ይሆን አልመለስም ይሆን እንዴት ይሆን የሚለው ውስጣችሁ ላይ እንትን ይላል፣ ያቃጭላል። ማለት ልጅን ትቶ መሰደድ ቀላል አይደለም፣ ከባድ ነው፣ በጣም ይከብዳል። ልጅን አያትን ይሆን አሁን እኔ ማርያምን ሌሊቱን ሁሉ እንዲያው እዚህ ሀገር ይከፈት ይሆን ጦርነት እመለስ ይሆን ልጅን አያት ይሆን? እኔ ሌላው ቀርቶብኝ ልጅን ማየት ብቻ ነው የምፈልገው። ማርያምን ልጅን አያትን ይሆን ከልጅ ጋራ ተቃቅፌ ተኛን ይሆን? የልጅን ናፍቆት የልጅን ፍቅር ጠግበውን ይሆን ነውስ በዚህ በሰው ሀገር ቀር ይሆን? ምን ይከሰት ይሆን? ምን ይመጣብን ይሆን እያልኩኝ ነው በፍርሃት በመንቀጥቀጥ እንቅልፍ ሳልተኛ ማድረው ማለት ነው። እና የበፊቱ የባለፈው ጊዜ ቀላል ነበር፣ ያሁኑ ግን ከበድ ይላል፣ በጣም ከበድ ይላል። ያሁኑ የበፊቱ እንኳን የዛሬው ስንት ወሩ ትንሽ ጋብ ያለ ነው፣ ቀለል ያለ ነው። ያሁኑ ግን ከባድ ነው። አንደኛ ጾም ሰዓት ነው። ሰው በሚጾም ጾሞ ሰግዶ እግዚአብሔርን አመስግኖ በሚገባበት ሰዓት ያልታሰበ ዱብዳ ነው የወረደባቸው። እውነት ለመናገር ያማል፣ ከባድ ነው እንደ ራሳችን ስናየው። እኛም ደግሞ የአብይ ጾም ነው፣ ክርስቲያኖችም የአብይ ጾም ነው ማለት በተለያየ አረብ ሀገራት ያለነ ክርስቲያኖች አለነ። እንደዚህ በኢራንም ክርስቲያኖች አሉ፣ በእስራኤልም ክርስቲያኖች አሉ፣ ሙስሊሞች አሉ። እነዚህ ያለ ሀበሳቸው እሰቡ እንግዲህ የጥይት ሩምታ ባሩድ እየሸተቱ ቤታቸው በቃ ሰላማቸው አተው እየዋሉ እያደሩ ነው። እና ሞት ማለት ከባድ ነው። የሰው ልጅ አንድ ህይወት እስኪወጣ ነው ከወጣ በኋላ ነው እንጂ ምንም የማይመስል በቃ አንድ ህይወታችን ካለፈች በኋላ በድናችን ስጋችን አይሞቀው አይበርደው አይጨንቀው። ግን ይቺ ነፍሳችን ህይወታችን ሩሃችን ከራሳችን እስክትለያይ ድረስ ከስጋችን ተሌታ እስክትወጣ ድረስ ግን ጭንቀታችን ሀሳባችን በቃ ነገን ምን እንበላለን፣ ለነገ ምን እንይዛለን፣ ለነገ ምን እንሰራለን ብለን ያሰብን ሳናስበው ደግሞ ይሄ ዱብዳ ሲመጣ ይሄ ነገር ሲመጣ ያስጨንቃል። ግን ደግሞ ሞት ከየትኛውም ቦታ ብንሆን መሞት አይቀርም። ማንኛችንም ሰው እንሞታለን። ግን ስንሞት ወደ እግዚአብሔር ዙረን ነው፣ እግዚአብሔርን ይዘን ነው፣ ጾም እየጾምነ ነው፣ ጸሎት እያደረግነ ነው፣ የድንግል ማርያም ልጅ እየተማጸነ ነው መሆን ያለበት። ዝም ብለን አይደለም መሞት ያለበት። በዚህ ጾም ከሞትን እንኳን አያድርገው እግዚአብሔር አያድርገው። በዚህ ጦርነት እንደው እግዚአብሔር ሰላም ያድርግልን አገራችን ሁሉን ሀገር። እኔ እውነት ለመናገር ሰው እንዲሞት አልፈልግም፣ የሰው ሀገር እንዲረበሽ አልፈልግም። በተለይ ደግሞ አረብ ሀገራት ሰላም እንዲሆን ነው የምፈልገው። ለምን እነሱ ሰላም ሲሆኑ ነው እኛ ወተን ሰርተን መብላት የምንችለው። አገራችን ላይ አሁን ብዙ ስራ አጥተው ተምረው ስራ ያጡ እህቶቻችን ተሰደው የሚኖሩ አረብ ሀገራት ላይ ነው። አረብ ሀገራት ሰላም ስትሆን ነው ሰላም መሆን የምንችለው። ለምን መሰላችሁ? አሜሪካ ምን ብትሉ ካልተማርሽ አሜሪካ ደሽ አትኖሪያትም። እዚህ ግና ትኖሪያለሽ፣ ሰርተሽ መብላት ትችያለሽ። አረብ ምስኪን ነው። የአረብ ጥሩ ሰው የአረብ ሀገሮች ጥሩ ናቸው፣ ጉሩክ ናቸው እውነት ለመናገር ማለት ነው።
እንደፈለግነ ቤታቸው ላይ ሆነን እንደፈለግነ የበሉትን በልተን የጠጡትን ጠጥተን የምንኖር አረብ ሀገር ነው። አረብ ሀገር ሰላም ሲሆን ነው። አረብ ሀገር ጥሩ ነገር ጥሩ ላይ ሲደርስ ነው እኛ ጥሩ መሆን የምንችለው። እኔ ማንንም እየደገፍኩ አይደለም። በአሁኑ ሰዓት ማንንም መደገፍ አልፈልግም። እኔ ጸሎት ማድረግ ነው የሚያስፈልግ። ግን ደግሞ አረብ ሀገር እንዲጎዱ አልፈልግም። እያያችሁ ነው ሱዳን እንዴት እንደሆነች። አሁን ሱዳን ሀገር ያልኖረ ኢትዮጵያዊ አለ። ሱዳን ሀገር ያልበላ የሱዳንን እጅ ያልቀመሰ ኢትዮጵያዊ አለ። አሁን ሱዳን እንዴት ነው ሆና ያለችው? አሁን ሱዳን ሀገር ገብተን እንሰራለን አንችልም። ለራሷም ሰላም የላትም አይደለም እኛ ገብተን እንሰራ። እንደዛ እንዳይሆን ሌሎች አረብ ሀገሮች እንደዛ እንዳይሆኑ ለነሱ ጸሎት ማድረግ አለብን። እነሱ ክፉ እንዲሆኑ መመኘት የለብንም። እነሱን እግዚአብሔር ከክፉ ነገር ሰውሮ መልካም ነገር እንዲሰጣቸው መጸለይ ነው ያለብን። እንደኔ ሀሳብ ማለት ነው። ዛሬ ሰንበት ነው ለነገራችን ላይ ጾም የለም በእኛ ነገ ነው ጾሙና ለነሱ መጸለይ አለብን። ዝም ብለን እንትን ማለት የለብንም። ራስ ወዳድ መሆን የለብንም። ስላሉ ነው ሰርተን እንድንበላ ከሀገራቸው ላይ ዘና ብለን ተቀምጠን እውነት ለመናገር ምንፈልገውን ገዝተውልን ሻምፖ ገዝተውልን ኮንዲሽነር ገዝተውልን ልብስ ገዝተውልን እንግዲህ ቅባት ገዝተውልን በቃ እንደፈለግን ተናግረን የምንኖረው አረብ ሀገር ነው። እውነት ለመናገር አንዳንድ የማይገባ ነገሮች ቢኖሩም ግን ደግሞ እኔ አረብ ሀገር መልካም እንዲሆን ጥሩ እንዲሆን ነው የምመኝ። ክፉ ነገር እንዲነካው አልፈልግም በጭራሽ። ለምን እንደፈለግን ቤታቸውን ከፍተውልን ይሄዳሉ። እንደፈለግን ቴሌቪዥናችን ከፍተን እያየን ከሶፋቸው ተቀምጠን ካልጋቸው ተኝተን ልብሳቸውን ለብሰን የበሉትን በልተን ነው የምንኖረው አረብ ሀገር። እና አሁን የመጣው ከባድ አስፈሪ ጦርነት እግዚአብሔር ከባህር እንዲጥልልን ነው የምንፈልገው። ማለት እኛ የአረብ ሀገር ወገኖቻችን እንዲጎዱ አንፈልግም። እና በተለይ በሰው ቤት የምትሰሩ እህቶቼ በስደት ሀገር ያላችሁ ራሳችሁን ጠብቁ። ይህ ጥይት ሲተኮስ አትውጡ፣ ከቤት ቁጭ በሉ። እግዚአብሔር ጥላ ከለላ የሆናችሁ አባታችን ሆይ እያላችሁ ክርስቲያኖች፣ ሙስሊሞች ዱዓ እያደረጋችሁ ቁጭ፣ ቁርአን ከፍታችሁ እየሰማችሁ ቁጭ፣ ክርስቲያኖች ደግሞ መጽሐፋችሁን ክፍት አድርጋችሁ እንደው አደጋ እንኳን ቢፈጠር ህይወታችሁ እንኳን ቢያልፍ እየጸሎታችሁ በጸሎት ላይ እና በጾም ከሞታችሁ እግዚአብሔር ነፍሳችሁን ገነት ውስጥ ነው የሚከተው። ማርያም ገነት ውስጥ ነው የምትገቡት። መጾም፣ መጸለይ፣ ወደ እግዚአብሔር መዞር። እግዚአብሔር ሆይ ፈጥነህ ድረስ፣ አንተ ከኔ ጋር ካለህ አልፈራም። ሞት አያስፈራም። ሞት በጭራሽ አያስፈራም። የሚያስፈራ ምንድን ነው የሚያስፈራ? እስከ ኃጢአታችን፣ እስከ ክፋታችን፣ እስከ ተንኮላችን የሞትነ እንደሆን ግን መግቢያችን ጀሃነም ስለሆነ በዛን ሰዓት መፍራት ይሄንን ነው። ግን እየጾምን ድንግልን እየጠራን እስከ ልጇ ከልጅሽ ጋር አማልጅን እያልናት መላእክታንን ሰማዕታንን እየጠራን ከሞትን ጌታችን መድኃኒታችን ኢየሱስ ክርስቶስን ቀደም ከፊቴ ክፈትልኝ የገነት ቤቴን እያልነ ጸሎት ላይ ሆነን ነፍሳችን ከስጋችን እስክትለይ ድረስ በጾምና በጸሎት ከሞትን በሰው ሀገር ነፍሳችን አትጠየቅም። እግዚአብሔር ምን በላህ አይደለም የሚለው ምን ሰራህ ሲላችሁ ደግሞ ይሄ ለምትበሉት የምትሰሩት ምናምን አይደለም። ምን ሰራህ? ንስሐ ገብተሃል ወይ? የበደልከውን ሰው ይቅር ብለሃል ወይ? ያስከፋኸውን ሰው ይቅር ብለሃል ወይ ነው የሚል እግዚአብሔር። እግዚአብሔርን ይቅር በለኝ ብለሃል ወይ? ድንግል ማርያም በራፍ ተንበርከከህ አማልጅኝ ከልጅህ ብለሃታል ወይ? ይሄ ጥያቄ ለኦርቶዶክሳውያን አለ። ጾም ግድ ነው። መጾም መጸለይ ግድ ነው። አገራችን ላይ ከ7 ዓመት በላይ የሆናት ሴት ልጅም ሆነ ወንድ ልጅ ሊጾሙ ግድ ይላል፣ ሊጸልዩ ግድ ይላል። ያለንበት ጊዜ አስፈሪ ነውና
ከባድ ነውና ከድንግል ማርያም ልጅ ጋር መገናኘት ብቻ ነው የምንፈልገው። በዚች ምድር ላይ ሁነን ካልጾምን ካልጸለይን ይቅርታ ማለሽ አፎላፊያ ካልተባባልን ነፍሳችን ከስጋችን ከተለየች በኋላ አፎም ላፊያም የለም። ይሄን አውቃችሁ ኑሩበት። ነፍስሽ ከስጋሽ ከተለየች በኋላ የንስሐ ጊዜ የለህም። ኢትዮጵያ ያላችሁ በተለይ አሁን ንስሐ ብትገቡ የንስሐ ጊዜ አላችሁ። እንደኛ ስደት ሀገር የሆናችሁ እንኳን እግዚአብሔርን ለንስሐ ሞት እንዲያበቃችሁ መማጸን ግድ ነው። እግዚአብሔርን የድንግል ማርያምን ልጅ ለሀገራችሁ አብቅቷችሁ የንስሐ ሞት እንድትበቁ ስጋው ደሙ እንድትቀበሉ ቤተ መቅደሱ ገብታችሁ አስቀድሳችሁ የእግዚአብሔር በረከቱ እንዲደርሳችሁ የድንግል ማርያም ምልጃዋና አማላጇ እንዲደርሳችሁ የመላእክታን የሰማይታን ተራዳይነት ከእናንተ ጋር እንዲሆን ጸሎት አድርጉ። አትድከሙ፣ በጾም አትድከሙ። ጌታችን ኢየሱስ ክርስቶስ ይህን ጾም 40 ማለት 40 ሌሊት ነው የጾመው። እኛስ ለዚህ ለሚበሰብሰው ስጋችን ለዚህ ለሚተላው ስጋችን ለምን አንጾምም? ለምን አናደክመውም? ለምን ነፍሳችን መልካም ነገርን እንድታገኝ አንጣጣርም? የዚህ ምድሩ ኃላፊ እንደሆነ ለምን አይገባንም? ትናንት የነበሩት ዛሬ እያለፉ መሆኑን ለምን አንረዳም? ብልጭልጭ ነገር ለምን ይገዛናል? ለምን የክርስቶስ ፍቅር አይገዛንም? ለምን የድንግል ማርያም ልጅ ፍቅር አይገዛንም? ብልጭልጭ ነገር ለምን ይገዛናል? ለምን ቂም በደልን እናቀነቅናለን? ከኔ ጀምሮ ቂም በደል አያስፈልግም። የሚያስፈልገው የድንግል ማርያም ልጅ ተመርኩዞ ቅደም ከፊቴ ማለት ብቻ ነው። ይህን ታውቃላችሁ? ስንቶቻችሁ ይህን ታውቃላችሁ? ቅደም ከፊቴ በሉት። እሱን ይቀድማል ከፊታችሁ። የአብርሃሙ ስላሴን ቅደም ከፊቴ አንተ አለህልኝ ካላችሁት ቤት የምስክርነቱን ይቀድማል፣ ይፈጥናል። ክፋት አሁን አንዱ ቅድም አንድ ነገር የአንድን እምነት አይወክልም። ፌስቡክ ላይ ነው ሳየው፣ የማንንም እምነት አይወክልም። ኦርቶዶክስም ቢሆን የኦርቶዶክስን እምነት አይወክልም። ማንኛውም ሰው የፈለገውን የማመን መብት አለው። በማንም እምነት ማንም ሊገባ ጣልቃ አይገባውም፣ አይችልም ደግሞ። ግን አንድን ሀገር ወክሎ እንደዚህ ምናምን ፍንጥ ሴት ናተረ ቀሚሷን ለብሳ ፍንጥ ስትል ሰማኋት። አንደኛው ደግሞ አንድን ሀገር እኩሎ እሱም ሙስሊምነትን አይወክልም። እንደዛ ሲላየሁት ዱዓ ነው የሚያስፈልግ፣ ጾም ጸሎት ነው የሚያስፈልግ። ከዚህ ጋር እኛ ጭራስ ለፖለቲካ አይገባንም እኮ አናቅም እኮ በምን ይጣሉ በምን እኛ የምናውቀው ነገር የለም። ሀገራችን ላይ ታዲያ ለምንድን ነው ወገኖቻችን እንደዛ እንደ በግ ሲታረዱ ድምፅ የማንሆንላቸው? መጀመሪያ መቅደም ያለበት ማስቀደም ነው የሚገባል። ገና ለላይክ ለፎሎ ለሰብስክራይብ ለሸር ብላችሁ የማትወጡት ጉድ እየገባችሁ እንደሆነ ግን አታውቃላችሁ። ስንቶቻችሁ በማይመለከታችሁ እየገባችሁ የማይፈተፈተውን እየፈተፈታችሁ የምትበሉ ስንት አላችሁ። ያልበላችሁን የምታውቁ አሳፋሪዎች፣ በእውነት በጣም አሳፋሪ ናችሁ እኮ። እግዚአብሔር ምስክር ይሁን፣ አሳፋሪ ናችሁ። ለምን ቆይ ለምን ጸሎት ነው የሚጠቅመው? ዱዓ ነው የሚጠቅመው? ወይስ በለው ግደለው ፈጆ አፋጆ ነው የሚጠቅመን? አሁን እኛ ንስሐ መግባት፣ ጾም መጾም፣ መጸለይ፣ ወደ እግዚአብሔር መመለስ፣ አምላካችን ይቅር በለን ማለት፣ ጌታችን መድኃኒታችን አንተ ተራዳይነት አይለየን ማለት፣ ቅዱስ ሚካኤልን ቅዱስ ገብርኤልን መጥራት፣ የሚያዋጣን ድንግል ማርያምን ከልጅሽ ጋር አስታርቂን ልጅሽ ይቅር እንዲለን
ልጅሽ ምሕረት ያደርግልን፣ ዓለምን ሰላም እንዲያደርግልን፣ ዓለምን እንዲያረጋጋልን እንጂ ማለት ያለብን አንዱን ለአንዱ የማያዋጣ። እኛ ኢትዮጵያዊ ነን። ያልገባችሁና ያልተረዳችሁት ነገር ቢኖር ኢትዮጵያዊ ናችሁ። ኢትዮጵያ ሁናችሁ ግን ዝም ብላችሁ በማያገባችሁ ገብታችሁ ጡልቅ እያላችሁ ለስደተኞቹ ልታስቡልን ይገባል። በሰው ሀገር ላለ ነው ልታስቡልን ይገባል። በእናንተ ጦስ እኛ የምንገባበትን አታውቁም። አይመለከታችሁም። አርፋችሁ ቁጭ ብትችሉ መጸለይ ዱዓ ማድረግ እንጂ ዝም ብላችሁ እየገባችሁ በማይሆን ነገር እየጠውልቅ እያላችሁ እኛን ሌላ ጦስ እንዳታስገቡን። በማይመለከታችሁ አትግቡ። እኛ እንጀራ ፍለጋ የወጣን እህቶቻችሁን እኛ ብር ፈልገን ከእናቶቻችን ከልጆቻችን ጋር ተለይተን የተሰደድን እህቶቻችሁን ለእኛ ልታዝኑልን ይገባል እንጂ እኛን ሌላ ውስጥ ሌላ ጦስ ለማስገባት የማይሆን ነገር እየገባችሁ ባትፈተፍቱ ሀሪፍ ነው ብዬ ነው የማስበው። እና ራሳችሁን በተለይ ስደት ሀገር ያላችሁ እህቶች ራሳችሁን ጠበቅ። የሆነ ነገር ሲሆን እንኳን ሰዎቻችሁ ሲወጡ ተከትላችሁ ነው መውጣት ያለባችሁ። ተከትላችሁ እነሱን እንጂ ቤት ልጠብቁ ምናምን። አሁን በፊት ቤሩት ላይ ቤት ጠብቁ ብለዋቸው ምናምን ጥለዋቸው የሄዱ ስንት እህቶቻችን አሉ። እግዚአብሔር ጠብቋቸው፣ እግዚአብሔር ከክፉ ነገር አድኗቸው እንጂ ስንት እህቶቻችን እንትን ያሉ አሉ። ገብታችኋል? ስንት ያ ከመሆኑ በፊት ራሳችን መጠበቅ፣ መተሳሰብ፣ መዋደድ፣ መፈቃቀር አንድ ለአንዱ መድረስ አለብን። አንዱ ለአንዱ የሆነ በቃ ቢሆን እንኳን አንዱ ለአንዱ መድረስ አለብን እንጂ ዝም ብላችሁ ኢትዮጵያ ተቀምጣችሁ ግን ሶፋ ላይ ቂጣችሁን እያለፋችሁ ገና እናንተ ፎሎ እኛ የእናንተ ፎሎ መሰብሰቢያ አይደለንም። እኛ የመዳም ቅመሞች የእናንተ የፎሎ መሰብሰቢያ አይደለንም። የእናንተ የላይክ የሸር የሰብስክራይብ ማግኛ የእናንተ ዩቲዩብ ማሳደጊያ አይደለንም። ዝም ብላችሁ በማገባችሁ እየገባችሁ አንድ ነገር ቢደርስብን እንኳን አላንጊት ፈጥናችሁ እንኳን ወይም የሆነ ነገር አደጋ ደርሶ የሆነ ነገር ብንሆን በቃ ፎቶአችን እየለጠፋችሁ ለቤተሰቦቻችን የሮሮ የሀዘን መግለጫ ነው የምታወጡ። እኛ ገና ነፍሳችን ከስጋችን እንደተለየች ወዲያው ቤተሰብ እናንተ ነው የምታስረዷችሁ። ሶሻል ሚዲያ ላይ ነው ፎቶ ለጥፋችሁ የምትሉ። ለምን? ለቤተሰብ ጥቅም ሳይሆን ለራሳችሁ ጥቅም፣ ለፎሎ መሰብሰቢያ ነው። እዚህ ጋር እኛ የተሰደነ ልጅ አለን፣ ትዳር አለን፣ ቤት አለን። ሳይወልዱ ትዳር ሳይዙ ደግሞ ሰርተን ተመልሰን እና ሀገራችን ላይ ትዳር ይዘን ቤት ሰርተን ልጅ ወልደን እንደ ሰው ህይወት እንመራለን ብለው ደግሞ የተሰደዱ ብዙ እህቶቻችን አሉ። ለነሱ ደግሞ ጦሳቱ ናቸው። ያላስፈላጊ ነገር እየተናገራችሁ እህቶቻችን ያለ ምንም እንትን በማይሆን ቦታ አትክተቷቸው። ስነ ስርዓታችሁን ብትይዙ ደግሞ የተመረጠና የተጠበቀ ይሆናል። እዚህ ጋር ዝም ብላችሁ የምትናገሩትና ማትናገሩትን አደብ ማወቅ አለባችሁ። ዝም ብላችሁ ገና በይሆናል የማንንም ሀገር ባንዲራ እየለጠፋችሁ እንደዚህ yes ኧረ እባክሽ ምን አገባሽ እንዴ? ሁላችሁም ኢትዮጵያ ላይ ሁለት ትልልቅ እምነት አለ። የሁለት ትልልቅ እምነት ተከታዮች ግን በማይመለከታችሁ ጣልቃ እየገባችሁ ለስደተኞች ጦስ አትሁኑ። አርፋችሁ ተቀመጡ። ዝም ብላችሁ በማያገባችሁ እየገባችሁ የከሌ ሀገር እንዲናት የከሌ ሀገር እንዲናት እከሌ እንዲናት እከሌ እንዲናት እከሌ እንዲናት አትበሉ። በቃ እንዴ እንጀራ ፍለጋ የተሰደዱት ስንት እህቶቻችን አሉ። ለእነሱ እንኳን አታስቡላቸውም እንዴ?
ለነሱ እንኳን ሴፍታችሁን አትጠብቁላቸውም? ምን እየሆናችሁ ነው? ወዴት እየተራመዳችሁ ነው? ማርያምን እኔ አንዳንዴ ማለት ነው ግርም ይለኛል። የሰው ልጅ ለዚች አጭር ጊዜ ለዚች አጭር ሰዓት ግፋቢል ከ70 እና ከ80 በላይ አመት በላይ አንቆይም። እንዲሁ እግዚአብሔር ከፈቀደው እንኳን 100 ልንሞላ እንችላለን። ከዛ በላይ ግን ድካምም ነው ደግሞ ሲጀመር አያስፈልግም። ከ80 አመት በላይ መቆየቱ ራሱ ይሄ ራሱ ድካም ነው። ለዚች አጭር ጊዜና ህይወታችን ለዚች ትንሽ ጊዜ በምን እንደምንጠፋ ሳናውቀው ግን በቃ ላይክ ለማግኘት ሰብስክራይብ ለመደረግ ወይም ፎሎ ሸር ለመደረግ ሆም ብለን ተነስተን እንደዚህ ነው እኮ እንደዚህ ነው እኮ እንደዚህ ነው እኮ እንደዚህ እኮ ነው ምናምን የከሌ እኮ እንዲህ ናት፣ የከሌ ሀገር እንዲህ ናት፣ የከሌ ሀገር ጀግና እኮ ናት፣ የከሌ ሀገር ማርያምን ሁሉም በአገሩ ጀግና ነው። ሁሉም በሰፈሩ ጀግና ነው። ግን እናንተ ማሰብ ያለባችሁ ጀርባችሁን። አሁን የሰው ልጅ ቀጥታ መንገዱን ሲራመድ መንገዱን ብቻ አይደለም ማየት ያለበት። መንገዱን ብቻ አይደለም ማየት ያለበት ጀርባውን ዘወር እያለ ማጥናት አለበት። ከጀርባዬ ምን የተከተለኝ ነው? ከጀርባዬ ምን አለ? እኔስ ማን ነኝ? እኔስ ምንድን ነኝ? እኔስ ምን እያደረግኩ ነው? እኔስ ወዴት እየሄድኩኝ ነው ማለትን እንዴት እንረሳለን? ለምንድን ነው የምንረሳው? ለምን እኛ ከጀርባችን ምን እየተከተለን እንደሆነ ከጀርባችን እኛ ማን እንደሆነ ለምን እንትን አንልም? እኛ አገራችን ደሃ ናት፣ የደሃ ሀገር ነን። ከደሃ ሀገር ተወልደን ደግሞ ለምንድን ነው እንትን የምንል? ራሴን በጣም አመመኝ። ለምንድን ነው ከማይመለከተን እየገባን በማይመለከተን ማርያምን በማይመለከተን እየገባን ምን ፈታፈት? አይመለከተንም እኮ አያገባንም እኮ። በማያገባን መንገድ ገብተን ግን ፍትፍት አድርገን እከሌ እንደዚህ ነው፣ እከሌ እንደዚህ ናት፣ እከሌ እንደዚህ ናት፣ እከሌ እንደዚህ አረገች፣ እከሌ እንደዚህ አረገች። የእናንተ ላይክ እና ፎሎ ሸር ቢቀርስ፣ ህዝቦቻችሁን አሳልፋችሁ እየሰጣችሁን ቢቀርስ፣ ባትበሉትስ? ያያችሁታል እንደ ፎቅ ያለው መኪና ያለው ብዙ ነገር ያለው ሰው በትንንሽ ነገር እየጠፋ እያያችሁት፣ እናንተ ደግሞ በቃ ይሄ ሳይሆን የእናንተ የሚያሳስባችሁ የከሊ ሀገር ምናምን ተወልደ ያደክበትን ሀገር መጀመሪያ ሳታስከብር ገና የማላውቀው ሰው ናፈቀኛለች አያት የሆነቷ ነው። የማታውቁትን ሰው ከማታውቁት ገብታችሁ መፈትፈት። መጀመሪያ ተወልደሽ ያደግሽበት ሀገርሽ ምን እየተካሄደ እንደሆነ ውስጥ ለውስጥ ምን እየተሰራ እንደሆነ ማሰብ ማረጋጋት ሳትቺ ከሀገርሽ ላይ እየተለኮሰው እሳት ሳይበርድ ከሰው ሀገር ገብተሽ ከሌኮ የኔ ተመሳሳይ ናት፣ ከሌኮ የኔ ተመሳሳይ ናት ምን አስፈለገ? መጀመሪያ ሀገርሽ ላይ ምን እየተራማመደ እንደሆነ ምን እየተካሄደ እንደሆነ ማወቅን ነው የሚያስፈልግ መጀመሪያ። ከዛ በኋላ ነው ስለ ሰው ፖለቲካነት እና ስለ ሰው ሀገር ዝም ብሎ በሚመለከተው እና በማይመለከተው ገብቶ መፈትፈት የሚያስፈልግ። መጀመሪያ ግን ሀገራችን ላይ ምንድን ነው እየተካሄደ ያለው? እነዛ አሁን እኛ ጣልቃ ገብተን ለነዛ የምናብርላቸው ወይም እንደዚህ ናቸው ብለን ለምናወድሳቸው እኮ ነገ ከነገ ወዲያ ማለት ነው እኛን አልፎ መንካታቸው በምን ያክል እርግጠኛ ሆናችሁ ነው? እኛን አልፎ እኛ እንኳን የሰው ሀገር አልፎ መጥቶ ነክቶን ይቅርና በገዛ ሀገራችንም በድሮን እየተጨፈጨፍነ ሰላማችን ተነስቷል። አይደለም ለሌላ ሀገር ደግፈን በማይገባው ነገር ገብተን መፈትፈት የሚያስፈልገን ጊዜ አይደለም አሁን። እኛ እውነት ለመናገር አርፈን ብንቀመጥ ግን ስነ ስርዓታችን ብንይዝ ግን የተመረጠ ነው ብዬ ነው የማስበው። ለምን በማያገባን ገብተን መፈትፈት፣ በማያገባን ገብተን እንደዚህ ነው ማለት እውነት ለመናገር አስፈላጊ ነው ብዬ ስለማላስብ ነው። እና ራሳችሁን ብትጠብቁ መልካም ነው።
እና እኔ በነገራችን ላይ የሚያሳስበኝ ስደት ሀገር ላሉት እህቶች ነው። በሰው ሀገር እንጀራ ፍለጋ የእናታቸው ናፍቆት፣ የአባታቸው ናፍቆት፣ የእህት የወንድሞቻቸው ረሃብ፣ የልጆቻቸው ጥማት ናፍቆት ለሚያንገበግባቸው ሰርቼ ልመለስ ነው ብለው በሰው ሀገር ቢሞቱም ባይሞቱም በህይወት ቢኖሩም ከሞቱ ነው የሚቆጠረው። ለምን በሰማይ ላይ በቤታቸው ላይ እንደዚህ በጣራው ግግግግግግግግግ እያለ ሲሄድ የሚደነግጡን ድንጋጤ የሚፈሩትን ፍርሃት መድኃኒዓለም ነው የሚያውቀው። 4 ኪሎ ነው የምንቀንስ እንሞትን እንድንን እያልን ማለት ነው። ያን ግን የሚረዳልን ሰው ይጠፋና በቃ ዝም ብለው ያላዋቂ ያለ አይደለ አንዳንድ ሰው ያላዋቂ ዝም ብሎ ፍትፍት ሲያደርግ እኔ አላቅም ብቻ አውቃለሁ የምትሉት ሰዎች እያወቃችሁ ሳይሆን ያለ እውቀት በቃ የማይሆን ነገር አላስፈላጊ ነገሮችን ለሰው ልጅ የማይጠቅም ነገር ነው እያደረጋችሁት ያለው። ጠቀማችሁን ሳይሆን እየጎዳችሁን እንደሆነ ደግሞ ልታውቁት ይገባል። ማለት በቃ እኔ እውነት ለመናገር እኔ አረብ ሀገር እንወዳታለሁ በጣም ሀይላቢው አረብ ሀገር። ለምን አረብ ሀገር ህይወቴን የቀየርኩባት፣ እኔነቴን ያየሁባት፣ ሰው የለበሰውን የለበስኩባት፣ ሰው የበላውን ያበላሁባት፣ እንደ ሰው ቤት ሰርቼ ቤት አለኝ ብዬ ለማለት የበቃሁባት፣ በቃ ቤተሰቤን እንድረዳ ያስቻለችኝ አረብ ሀገር ናት። እኔ ለአረብ ሀገር ክፉ ነገር አልመኝላትም። መልካም ጥሩ ነገር ነው የማስብላት ለአረብ ሀገር። ምክንያቱም አረብ ሀገር ሰርቼ ነው እንደ ሰው የሆንኩኝ። አረብ ሀገር ሰርቼ ነው ቤት የሰራሁ። አረብ ሀገር ሰርቼ ነው ቤተሰቦችን የረዳሁ። አረብ ሀገር ሰርቼ ነው ለራሴ የምፈልገውን ነገር ለምወደው ሳትቼ ለማልወደው የነሳው አረብ ሀገር ነው። የኢትዮጵያ አይደለም። ኢትዮጵያ ብሆን በ5 አመቴ ነው እንኳን ቤት መስራት ይቅርና ማለት ነው። እዚህ ሀገር 5 አመቴ ነው ከመጣሁ። እንኳን ቤት መስራትና ኢትዮጵያ ውስጥ ብሆን የክራይ ቤት እንኳን ራሱ አልጋ ገዝቼ ተኛበት አላገኝም። ያን